ዛሬ ላይሆን ይችላል፣ ነገም ላይሆን ይችላል፣ ከነገ ወዲያም ላይሆን ይችላል። ምናልባት አንድ ቀን ታሳካዋለህ። አንገትህን ቀና አድርገህ ሰዎች በተሰበሰቡበት ቦታ ላይ በኩራት ትራመዳለህ። ለስንፍና ቦታ ትስጠው፣ ለመውደቅም ቦታ ትስጠው። የቀስትህን ጫፍ ህልምህ ላይ ብቻ አነጣጥረ ጠብቀው። ምናልባት ያቺ ቀን ያንተ ትሆናለች። ጎበዝ የኔ አንበሳ፣ እስኪ ሰዓትን አምጣው። ከትላንትናው 30 ሰከንድ ዘግይተሃል። ትንሽ ተረብሼ ነበር። ድጋሚ? አዎ ድጋሚ። በሊድ ፍጠን። ኧረ በጣም ነው የሚደብረው። ግን አንቺ የምልሽ ዛሬ ብርክቲ በግልጽ ልታገኛት ነው። ለአንቺም ጥሩ እድል ነው። ማን ቤቲን ያለምንም ተቀናቃኝ ልታገኛት ነው። አንተስ ቤት ማለት ከማን ጋር ያለው? ማንንም አላሰማም። ምን ማለት ነው? ማንንም አላሰብኩም። ማን ፓርቲው ላይ ብቻሽን መገኘታችን ሲጀመር ፓርቲው ላይ አልገኘም ማለት አልገባኝ። ለምንድን ነው አልገኝ? ምን ማለት ነው አልገኝ? ቤተሰቦች ስለማይፈቅዱልኝ ነው። ኧረ ቤን በዚህ ቀን ካልፈቀዱልህ መቼም የማትገኝ። በዛ ላይ ደግሞ 18 ዓመት አልፏል። በራስህ መወሰን ቻለች። አንተ ደግሞ ምን ሆነ? አባቴን ታውቂው እንዴ? ምን ያህል ወግ አጥባቂ እንደሆነ። ይኸውልህ ዛሬ እንዳልቀሽ በልሽ። ዛሬ የዓመቱ የመጨረሻ ቀን። ዓመቱን ሙሉ ወጥረህ ተማርክ አይደለም? ዛሬ ፏ ብትን ነው ማለት ያለው። ኧረ አዎ ማን ይህን የመሰለ ፓርቲ ሊያመልጥና ይገባል። እስኪ አስቡ ሴቶቹ ምን መስለው ሊመጡ እንደሚችሉ። ዓመቱን ሙሉ የደበቁት ገላቸው በአደባባይ እንደ ጨረታ የሚሸጡበት ቀን። እስኪ አስብ። ከፈለግ ሽንጠል ሆኗል፣ ከፈለግ ደግሞ ባለማማ ታንከሯን የማይረሳ ምሽት አዳርን ማሳለፍ ነው ዛሬ። እንደምንም ብዬ ለመምጣት ሞክራለሁ። እንደዛ ከሆነ ምን ታደርጊያለሽ መሰለሽ? በጊዜ ትገባል፣ ማዘሯን ታሳምናታል። ማዘሯ ደግሞ የአራድዬ ያለች ፍትፍታ ያለች ማዘር ነው ያለች። ለፋዘር ታሳምናለች። በቃ አንተ ብቻ እሺ በል እና እሺ፣ ዛሬ ማታ ምንድን ነው የምንለብሰው? ያ ማን ነፋካለሽ? እንዴት ዋላችሁ ውዶቼ? እንዴት ዋልሽ? ውጤትህ ጥሩ ነው። ለስኮላርሺፑ የሚያግዝ ይመስለኛል። አባ ዛሬ መገኘት ያለብኝ አንድ ቦታ ነበር። መገኘት የሚገባ ለአንተ የሚመጥንህ ቦታ ከሆነ የማትገኝበት ምንም ምክንያት የለም። ትንሽዬ ፓርቲ ነበረች። ሚኪና ነው ናቸው የጋበዙ። ኦ በጣም ደስ ይላል። ኖርማል ነው። ጀስት የራፕ ሾው ምናምን የራፕ ኮንሰርት ነው። ዛሬ ማታ ግን መገኘት ያለበት ይመስለኛል። ማታ 4 ሰዓት ላይ እዚህ ቤት እንዳገኝ። እናትሽ በጣም ነው የማመሰግነው። ይኸውልህ የነገ ፕሮግራምን እዚህ ጠረጴዛ ላይ አስቀምጥልሃለሁ።
ትሽ በዚህ ፍጥነት እንዴት ትኬት ያለ? ኧረ ጋይሶች የሆነ መላፈጥ እንደምን መግባት አለብን። እንዴት ብለን ነው የምንገባው? ትኬቱ እኮ አልቋል። ዝም በል እባክህ። በአንተ የተነሳ ነው። እሺ ያረፈን ብንቀር ተጋደል። ኧረ ጋይሶች አትጣሉ፣ የሆነ መላፈጥረን እንግባ። የምትፈልጉት ነገር እኔ ጋር ሳይኖር አይቀርም። ወደ ውስጥ መግባት የምትፈልጉት እኔ ጋር 3 የቀረ ትኬት አለ እንጂ። አዎ እኛም 3 ነን። አይገርምም? እግዚአብሔር እኮ ነው ወደኛ ይላል እኮ። እሺ አንድ ትኬት አንቺ ጋር ስንት? በጣም ርካሽ ነው እኮ ስንት ነው? 3000 ብር ብቻ እኮ የሶስታችን። ኖ የአንዳችሁ ብቻ። እንዴ ትቀልጃለሽ? በር ላይ እኮ ትኬቱ 600 ብር ነው ሲሸጥ ነው። አልተሳሳታችሁ። በቃ ከዛ መግዛት ትችላለህ። ቆይ እሺ። እና እሺ አስቴት አታደርጊልኝ? ለመደራደር ክፍት ነው። እሺ 2000 ብር ነው ክፍልሽ። 2500 የመጨረሻ። እንዴት? እሺ ጋይስ እንዳስባለን። በቃ ምናምን ይደረጋል። ምን ይደረጋል? ቆይ ግን እኮ ስምሽን አልነገርሽኝ። ጽጌረዳ፣ እናንተም ከዚህ አካባቢ ሄዱ። እሺ ከያዛችሁ ምንድነው እንደዚህ አጣርፍ ይጣጣ? ምን ሆነ ነው? ነገር አሳያችኋለሁ። ምንም አይነት ድምጽ ግን እንዳትሰማ። እሺ ምን አሳያችኋለሁ። ምንም ድምጽ እንዳትሰማ። እዲ ይቺ ቺክ ማለት ትላንት ፓርቲው ላይ ነበረችው አይደል? ራሷ ናት። ጸጉሯን በፍጹም ነው ማድረግ። በቃ ብራዘር፣ አሁን ይቺ ወንድነትሽን ዛሬ ነው ማሳየት። ምን አይነት ልጅ ፈዛዛ ነው። ልታዘዝ? ቆይ አውቃለሁ ልበል? ትላንት ክለብ በር ላይ ነበርካ? አልተሳሳትሽም። በእኔ ልብ አላለሁ። ወይ አልገዛኸኝ? ቆመ ስትከራከረኝ ጭራሽ በፖሊስ አዝዘኸኝ ነበረ። ማን ሰላም፣ እንዴት ናችሁ? ለእኔ ነጣ ያለ ማኪያቶና አንድ ሸዋር ይዘሽ፣ ለእኔ ደግሞ አንድ ሚልክሼክና ደበር ገይዘሽ ነው። አንድ ሌትር ውሃ እንዳረሽሽ። ቆይ ለእሱ ደግሞ አንድ ሚሪንዳ ከስትሮ ጋር እሷ ፊት ለመደበር እየሞከራችሁ ባልሆነ። ኧረ በጣም ነው የሚያስጠላው።
በፈጣሪ አታምር ቤን በ24 ሰዓት ጊዜ ብቻ ፍቅር ያለኝ እንዳትለኝ። ኧረ ቤን በ24 ሰዓት ውስጥማ ፍቅር ከሚይዘው ኤችአይቪ ኤድስ ቢይዘው ይቀርል። ይህን ሪከርድ ደግሞ የሰበረው ብቸኛው ሰው ቤን ማለት ነው። ኧረ አንተ ግን ኧረ ሼም እኮ ነው። ተገኝተሽባታል። የሌለ ማለት ነው የሌለ ሂድ ስንል አብሬ ተከተልክ። ወይነሽ ኧረ ቤት ኧረ ሂድ ለጊዜት በቃ ቅቅር ያለ ተዛዛዘን ነበረ። ትንሽ ስለቸኮልን ኦርደሩን መሰረዝ እንችላለን? ለራሴን ቆርጫለሁ። ኦኬ ችግር የለውም። ስንት? 1339 ደግሞ ይደረደሩ ብሎሽ ሞባይል ባንኪንግ ግን ይችላል። ቻው ለይቶለታል። አቶም እንዴት እንደሚሆን ኧረ ቤን ይመቸው። ካላስቸገርኩሽ ግን ስልክሽን ትሰጪኛለሽ? ይቅርታ ስልክ አልጠቀምም። በጣም ይገርማል። ታዲያ እንዴት ላገኝሽ ይችላል? ከዚህ ነው የምሰራው። ታገኘኛለህ። እሺ ከስራ ስትወጪ ወክ ማድረግ ይችላል? 1 ሰዓት ላይ ነው የምወጣው። እንገናኛለን። ጠብቅሽ። እኔ ሌላ በኝ ነው የምግባኝ እንዴ? ደግሞ ቁዘቴ ነው የተቀረቀረው። ጋይስ ምግብ የላቸው መሰለኝ። በቃ እንጣ እንዴ አረቤ ማለት ነው። አዘነኝ እንዴ? ጨርሷል። በቃ ኧረ እንውጣ እናንተ ደግሞ በቃ ተነስ። ምን ማለት ነው? ጨርሷል። አንተ ደግሞ ጊዜ ይበል። ኧረ እዚሁ ቅርብ እኮ ነው ቤቴ። እና ታዲያ ምን ችግር አለ? እና በመኪና ነው ወክ የምናደርገው? ማለቴ መኪናው ምን ይሰራል? ኦኬ በእግርም ወክ ማድረግ ይችላል። እንቆያለን። ኧረ እንሂድ። ይሄ ነው ቤትሽ? አዎ። በጣም ደስ እና ቅዳሜ እንገናኝ። ቅዳሜ ምሻለኝ 12 ሰዓት ላይ ነው። ችግር የለውም። አሪፍ ሰዓት ስንገናኝ ነው። እንዴት ነው? በጭራሽ እንዴ? ለምን? እንዴት ለማድረግ ምን ያንሳል? እኔ ዲት አድርጌያለሁ። እንደዚህ አይነት ነገርም አይመችም። በቃ ምንጭ ፒክ አድርግሻለሁ። ስንገናኝ ግን የመጀመሪያችን እንዴት ነው? በልደና ዳንኤል ፕሮፌሰሩ ያስገባነውን ደብዳቤ ወዶታል። ስለዚህ ለእኔም ጥሩ ወዳጄ ስለሆነ ቅዳሜ ራት ልጋብዙ አስቤያለሁ። ተዘገጃጅ። ምን ችግር አለው? በደስታ ነው። ግን እኮ ቅዳሜ ማታ ቀጠሮ ነበር። ዝም በል አንተ። ምን ይላል?
የነበረው ከወደፊት ይበልጣል። እሱማ አይበልጥም። ያው ቀድሜ ስላስያዝኩት ነው። ዝም በል። ቆይ እስኪ ማርቆስ ተረጋጋ። የኔ ልጅ ስንት ሰዓት ነው ቀጠሮ? 12 ሰዓት እኮ እና ታዲያ ምን ችግር አለው? ተይ እንጂ አንቺ ምን እያልሽ ነው? 12 ሰዓት አይደል ቀጠሮ? እኛ ደግሞ ራቱን 2 ሰዓት እናደርገዋለን። መቼም ራት ነው ከ2 ሰዓት በፊት አይሆንም። ስለዚህ 12 ሰዓት ሂደህ እስከ 2 ሰዓት አትጨርስም። ግን 2 ሰዓት ሳይሞላ በጊዜ ትመጣለህ። 1 ደቂቃ ማርፈድ አይቻልም። እሺ እንደዚህ ማቻቻል እንችላለን። አንቺ ጭራሽ አንቺ የእሱ ተባባሪ ትሆኛለሽ እንዴ? ማርቆስ ልጁ እኮ አድጓል። አሁን ትልቅ ልጅ ነው እንዴ። የኛ ቁጥጥር አያስፈልገውም እኮ። ተይ ገና አንድ ፍሬ ልጅ ነው። እንዲህ እያልሽ መስመር አታስጪው እንጂ። ተው እንደ ኩዮቹ ይሁን። ጫና ማብዛት የለብንም። ደግሞ እኮ እንደኛ ጊዜ አይደለም። አሁን ዘመኑ ተቀይሯል። ሌላ ዴት አለብህ መሰለኝ። ሰዓትን በጣም እያየ ነው። አረ እንደዛ አይደለም። ከአባቴ ጋር ያስኩት ቀጠሮ አለኝ። እንደዛ ነው 10 ጊዜ ሰዓቱን ነው። አይ አሪፍ። እና የምንሄድበትን ቦታ መርጠው ወስነሃል ማለት ነው አይደል? እውነትን ለመናገር ከዚህ በፊት ዴት አድርጌ አላውቅም። ዴት ሲደረግ ራሱ የት እንደሚካሄድ ምንም ማውቀው ነገር የለም። እና ይሄንን እንኳን ሳታውቅ ነው ላገኘሽ እያልክ መከራዬን የምታበለኝ? እንዴ ከኔ ጋር መገናኘት እንደመከራ እንዴ? ለማንኛውም ምን ያንድ ማውቀው ጥሩ ቤት አለ። እዛ እንዲህ አይሻልም? ጥሩ በቃ እሺ፣ እንደዛ ከሆነ መሄድ ይችላል። የሚገርምሽ እንዴት አውጥተኝ በልቻለሁ። መጀመሪያ እንደውም እዚህ መታ ራሱ የሚባል መሰለኝ። ለምን? ሁለታችንም የሁለት ዓለም ሰዎች ነን ማለት እኔ ከማርስ አንቺ ከጁፒተር። እሱ ሳይንስ ነው። የምር ግን ትምህርት የማትማሪበት ምክንያት በጣም ደስ ይላል። who cares ማለት ስለ ፊቸር ምናምን አታስብ። የትኛው ፊቸር? ስኮላር ማግኘት፣ ሃርቫርድ ሄዶ መማር። ዋው በጣም ይደንቃል። አንተ ስለተማርክ ሁሉንም ማሳክተዋል ማለት ነው? በእርግጥ አሳክቼው አይደል? እኔና አባቴ ሆነ የተሻለን እየሞከረ። አሪፍ። አይ ቲንክ ዴንማርክ የራፕ ስም ነው መሰለኝ። ራፕ ማድረግ ትችላለህ? እውነት ለመናገር ታዋቂ ራፐር ነው የምፈልገው። ኤሚኔም በጣም ነው የምወደው። ሮል ሞዴልም ጭምር ነው። በቀን 5000 ሜትር እሮጣለሁ። ስሮጥ የምሰማው ደግሞ የኤሚኔም ዘፈን ነው። ግን አንዳንዴ ሳስበው መቼም ራፐር መሆን አይመስለኝም። ራፕ ሙዚቃ ምንም ምርጫ አይደለም። ምን እንደሚሉ ራሱ ጭራሽ ነው የማይገባኝ። እንዲህ እንዲያድርጌ እንዲሆኜ እንዲያድርጌ ለኔ ምንም ምርጫ አይደለም። ተሳስተሻል። ራፕ ማለት ለኔ የምፈልገውን ሀሳብ በምፈልገው አይነት መንገድ የሚገልጽበት የሙዚቃ አይነት ነው። የሃርቫርድ መመረቂያ ጽሑፍንም በራፕ እንደምትሰራ አልጠረጠርም። ሃርቫርድ ዩኒቨርሲቲ ግን መሄድ እንዴት ከባድ እንደሆነ ታውቂያለሽ? አይ አለቅ 6% ነው እዛ ስኮላር የማግኘት እድል። ስለዚህ ነገር ማወቅ አልፈልግም። አስበሽዋል? ከ100% ነው 6% የማግኘት እድል። ቆይ አሁን እዛ ብትሄድ ደስተኛ ትሆናለህ? በእርግጠኝነት አይደል? ለምን? ምክንያቱም እስር ቤት መስሎ ስለሚታይ። አየህ አይደል? እኔም ትምህርት ቤቱ ማልሄድበት ምክንያት ይሄ ነው። በነፃነት ኖሬ ነው መሞት የምፈልገው። ግን እኮ አባትህን ተው፣ እናትህንም ተዋት። አንተ ብቻ መሆን የምትፈልገውን ሁን። ያው እኔ አንቺን ድጋሚ ማግኘት ነው ፍላጎቴ። ሻይ ቀዘቀዘብ ረሱታል። ዋው ግን በጣም የሚጣፍጠው ወደድኩ። አዎ ሰዎች ዴንማርክ በሰላም ወደኛ ዓለም ተቀላቅሏል። ኧረ እባክሽ አንቺ ተረጋጊ።
ፊልም ነበር። አመሰግናለሁ። ስለዚህ አንድ ተጨማሪ ቀን አንድ ተጨማሪ ቀን ደህና እደር። አንድ ተጨማሪ ቀን እንዴት አመሸ የኔ ልጅ? ና ተመለስ። ቀና አብራ የነበረችው ሴት ማነች? ማነች? ያው ሴት ነች እኮ። ያቺ ሴት ስም የላትም? ጽጌረዳ ነው ስሟ። ይኸውልህ የእረፍት ጊዜን ጨርሰህ ሁለተኛ ሴሚስተር ሊጀምር ነው። እኔ ደግሞ ትኩረት እንድታደርግ የምፈልገው ትምህርት ላይ ብቻ ነው። ትምህርትን የሚያዘናጋ ምንም አይነት ነገር እንድታደርግ አልፈልግም። ተግባባን? ዓላማህን ለማሳካት ምን ማድረግ ነው ያለብህ? መስዋዕትነት። በቃ መስዋዕትነት ብቻ እንድትከፍል ነው የምፈልገው። ተጠንቀቅ። በል ሂድ። ቆይ ግን ልጅን እንደዚህ መናገር ጥቅም አለው ብለህ ታስባለህ? ተኝ አንቺ ደግሞ ልጅቷን እኮ ስላላየሻት ነው። ምንም ስለ ነገ ህልም ያላት ልጅ አይደለችም። ስለ ነገዋ ምንም ጭራሽ ተስፋ እንኳን ያላት ልጅ አይደለችም። እኔ ደግሞ ለብቻ አሳድጌ ልጄ ከእንደዚህ አይነት ሰው ጋር እንዲውል አልፈልግም። በቃ እሺ፣ ባይሆን መጠጡ እንኳን ይብቃ። ለጤና እኮ ጥሩ አይደለም። ደግሞ አንቺ ነሽ እዚህ የልብ ልብ እየሰጠሽ ልጁ እንደዚህ እንዲሆን ያደረግሽው። በዚህ እኮ መፍትሄ አይመጣም። አሁን ተረጋጋ። አባትሽ ግን መቼም እንደኔ አባት ነው። ያምን አባት እኔ አባቴን ጭራሽ አላውቅም። እናትሽስ? እናቴ 16 ዓመቴ ላይ ነበር ጥላኝ ሄደች። እና ልትፈልጊያት አልሞከርሽም? ኦኬስ አግብታ እንደወለደች ሰምቻለሁ፣ ግን እኔ ለማንም ግድ አይሰጠኝም። ቅድም የበላነው ምግብ ትንሽ ጨው በዝቶበታል መሰለኝ። ውሃ ጠማኝ። አንቺ አልጠማሽም? ኧረ አልጠማኝም። ጠምቶክ ነው? ያ እንደዛ ነገር ውሃ ይኖራል አንቺ ጋር? መኖሩን ይኖራል፣ ግን ማንም ለአዳም ዝርጌ የሆነ ሰው ቤት ይገብዳቅ። ታዲያ ምን ችግር አለው? እኔ መጀመሪያ ሆናለሁ እና ግባ። ግን አንድ ነገር ለማድረግ ብትሞክር በእጅ ነው ብትሆናል። ኧረ እኔ ውሃ ብቻ ነው የፈለግኩት፣ ሌላ ነገር አለ።
ምንም እንዳነካው ኧረ እኔ ምንም ነገር አልነካው። እውነትም በጣም ጠፍቶ ነበር ማለት ነው። ተፈጥሮን በጣም ትወጃለሽ ማለት ነው? አዎ በጣም ነው የምወደው። ዛፎች፣ ጫካዎች፣ ከተራራ ላይ የሚወርዱ ፏፏቴዎች ምናምን ደስ ይሉኛል። ባህር ዳርቻ፣ ሐዋሳ፣ ወንጪ ምናምን ይሻታል። ሄጄ አላውቅም። ምክንያቱም ግን ብነግርህ በጣም ነው የሚመስለው። ምንድን ነው ምክንያትሽ? የምለው ሰው ቢኪኒ ስለሌለኝ ነው። የምርሽን? ነሳቀኝ። በቃ እኔና አንቺ ለምን አብረን አንሄድም? የምር ነው? ያው የምር ነው። ታዲያ ለምንድን ነው እንደዚህ የምትሆነው? ምን ሆንኩኝ? በቃ አሁን ሂድ። ምን ይኖርብካል? ሰዎች እኮ ዴት ሲያደርጉ መሰሰም ያለ ነገር እኮ። እኔ እናንተ ዴት አላደረግንም። ከአንድ ወር በላይ ጊዜ ካሳልፍን በኋላ ለምንድን ነው እንደዚህ የምትሆነው? አንተ ያልገባህ ነገር አለ። በቃ ምንድን ነው ያልገባኝ ነገር? እስቲ ንገሪኝ። አንቺ ካልነገርሽኝ እሺ እኔ ልንገርሽ። እኔ በጣም ነው የምወድሽ። መውደድ ብቻ አይደለም በጣም ነው የማፈቅርሽ። ዝም በልና ከቤት ውጣልኝ። ምክንያቱም ሳትነግሪኝ ከዚህ ፊት ንቅንቅ አለ። በምትወደው ነገር ለምን? በቃ ሂድ። አልወጣም፣ ምክንያቱም አፈቅርሻለሁ። የካንሰር ታማሚ ነኝ። ለምን 6 ወር ይቀረኛል። ከ6 ወር በኋላ እሞታለሁ። አሁንስ ትወደኛለህ? ታፈቅረኛለህ? እኔ ማንም ሊወደኝ አይችልም። ተረጋጊ አትበለኝ። ውጣልኝ ከቤቴ ውጣ። ቻለም ግን ፍትህ ያርግ። እንዴት እቺን የመሰለች ቆንጆ ልጅ ምድር ላይ እንድትኖር 6 ወር ብቻ ይፈረድባታል? ግን በውሳኔ እርግጠኛ ነህ? በኋላ በጣም ተላምዳት የከፋ ነገር ውስጥ እንዳትገባ። እናንተ ግን በእኔ ቦታ ብትሆኑ ምን ታደርጋላችሁ? ሰማኸኝ አይደል? እኔ በአንተ ቦታ ብሆን የቀረቻትን 6 ወር ሙሉ ከሷ ጋር አሳልፍ። ከዛ ደግሞ አምላክ የሚያደርገውን አይነው። ከዛስ በ6 ወር ውስጥ ቢያፈቅራት? እሱም ቤንን ጠይቀው። እኔም ፍቅር ይዘዋል ብሎ ከመጠበቅ በመኪና የመገጨት እድል ከፍተኛ። ብቻ እንደዚህ ስታላግጥ አንዷ 4 ማዕዘን አሮጊት ላይ አርፈ ጉድን አይቼው። እኔ ግን አፈቅራታለሁ። ምንም ብትሆን እሷን አለመውደድ አልችልም። ቆይ ግን ውስጥ የሆነ የታመቀ ነገር አለ። ለምን አታውጡ? ከዛ ይለይለት በቃ። አንተ ደግሞ እየቀለድክ ነው። እንዴት ብዬ ነው? ሁሌ ቀልድ ብቻ። አንድ ቀን ቁም ነገር እንኳን አውጣ። አይደለም ለኛ አይደለም የምንነግርህ። ይኸውልህ ምን ታደርጋለህ መሰለህ? በቃ ይኸውልህ እንደዚህ ብለህ መጮህ ነው። ከዛ ሁሉም ነገር ይቀላል። ግድ የለም ቤት ሞክረው።
ከሃርቫርድ ዩኒቨርሲቲ እስካሁን ታዲያ ግን አይዞህ አታስብ። ይህንን ነገር የሚያሳካ ሰው ከዚህ ሀገር ይሆናል ብዬ አላስብም። ሁሉንም ፎርማሊቲ አንተ ነው የምታውቀው። አይዞህ፣ ምንም ሀሳብም ሆነ ጭንቀት እንዳይገባ አንተ ብቻ ጠንክረህ ስራ። እርግጥ ነው ህይወት ሊከብድ ይችላል። በዛም በእያንዳንዱ ነገር እቅድና ፕላን የሚኖረው እቅድ ለህይወት ዘመን በጣም አስፈላጊ ነው። አባዬ የሆነ ቦታ መሄድ አለብኝ። መጣ ከዛ አካባቢ አውቃለሁ ገና እኔ ድምፅ ሰሚ እንደሚረብሽ፣ ነገር ግን የምሬ ነው። በጣም እወድሻለሁ። ለእኔ ግድ አይሰጠኝም። ምንም ያክል ጊዜ ብትኖሪ ቀሪ ዘመንሽ ለአንቺ ግድ ላይ ሴት ይችላል። ለእኔ ግን ትልቅ ትርጉም አለው። እባክሽ ክፈችውና ነው ስም አንድ ያቀድኩት እቅድ አለ። እባክሽ ክፈችውና አትምጪ። ከዚህ በፊት ኑረሽን ማታውቂውን አዲስ ህይወት አብረን ነው የቀሩት 6 ወራቶች አብረን እናሳልፍበት እቅድ አውጥቻለሁ። ከዚህ ብትሄድ ይሻላል ብኝ። እኔ በምታወራው ነገር ምንም አላምንም። መቼም ቢሆን የአንድ ስቃይ መጨረሻው ደስታ ሊሆን ይችላል። አይደለም እመኚኝ አልኩሽ፣ እመኚኝ። አውቃለሁ እኔን ለማመን ሊከብድሽ እንደሚችል። የምትወጃቸው ተፈጥሮ ቦታዎች በሙሉ አብረን እንሄዳለን። አንቺን ጥዬ ከዚህ ደግሞ የትም አልሄድም፣ ምክንያቱም እወድሻለሁ። በአንድ ነገር ከተስማሙ ምንም ቢሆን እስማማለሁ። ይሄ አፈቅርሻለሁ፣ እወድሻለሁ ምናምን የምትለውን ነገር ታቆማለህ። ብዙ ሰዎች በእውነተኛ ፍቅር ያምናሉ። እኔ ግን ጭራሽ በፍቅር አለሙን። እሺ ተስማማል? ተስማምተን በላሻታች እጅግ ይመችህ። ትለያለህ። እቅዱን ጨርሻለሁ። ኧረ እስኪ እንሂድለት። ተጥቀሽ የለ እንዴ? ድንግልና ማባረር የሚለው ግን የሌለ ተመችቶ ግን ከምታገቢያት ሲቀር ቢሆን አሪፍ። አንቺ ደግሞ በ13 ዓመትሽ አንድ ድንግልናሽ የሰጠሽ ሊሆን በሰራተኛሽ አጉል ደርሶ መካሪ አድርግሽ። እባክሽ ስማ፣ እኔ እኮ ቢያንስ በነፃ እንዳንተ ብር ከፍዬ አውጥቼ አይደለም በሽለሽ አድርጌ ሰጠኝ። እስቲ አትጨቃጨቁ፣ አንዴ አዳምጡኝ። እሺ አሁን የትኛውን ነው መጀመሪያ የምታሳካው? የፍቅር ወፎች መጀመሪያ ጎጆ ነው የሚያስፈልጋቸው። ያው እንዳልኳችሁ በቤቶቻችን ጥራትና ውበት ጥርጣሬ አይግባችሁ። ቅድመ ክፍያውን 1.7 ሚሊዮን በመክፈል ቀሪውን 4.3 ሚሊዮን ደግሞ በ5 ዓመት ውስጥ በተመቻቸ ብድር እናዘጋጅላችኋለን። ያንን ከፍላችሁ እንደጨረሳችሁ ቁልፋችሁን በሳምንት መታችሁ መውሰድ ትችላላችሁ። የምጠይቁ ጥያቄ ካለ ሌላ መጠየቅ ትችላላችሁ። ከኢትዮጵያ ውስጥ የማን ራፕ ሙዚቃ አድናቂ ነው? አልገባኝም። እኔ ግልጽ ጥያቄ ነው። ከኢትዮጵያ ውስጥ የራፕ ሙዚቃ የማን አድናቂ ነው? ጥያቄው አስፈላጊ ከሆነ እንድመልስልሽ። ገሚሱ የኢትዮጵያ የልጅ ሚካኤል አድናቂ ነው። ገሚሱ ደግሞ የቴዲዮ አድናቂ ነው።
እኔ ግን እንደነሱ አይደለም የፓንኩላ አድናቂ ደስ ይለኛል። እሱን አታውቁም? ማን ለኢትዮጵያ ሕዝብ ለመጀመሪያ ጊዜ የራፕ ሙዚቃን ያስተዋወቀ የሀገር ባለቤት እሱ? አራት አስቂኝ ሳቅ የመጣብህ ከሁለት አንዳቸው ቢወልዱት እንኳን አያደርሱትም። አየህ አይደል ብዙዎቻችን የምንሸወደው እድሜ እያየን ነው። አሁን አንተ በዚህ እድሜ እዚህ ተቀጥራ እየሰራ ነው። እሱ ግን በቅርቡ ዱባይ ላይ ከታይጋና ከፊቸር ጋር የራፕ ኮንሰርት አዘጋጅቶ ነው የመጣው። አንድ 6 የአውሮፓ ሀገራቶችም ላይ ደግሞ ኮንሰርቶችን አዘጋጅቶ የሀገሩን ህዝብ ያስደሰተ ያኮራጭ አንድ 10 ሚሊዮን ኮፒም የተሸጠ አልበም አለ። የምርሽንም ተው። ልጁ ግን ሲታይ እንደዛ ይመስል ስለሱ ሲወራ ሰምቼ አላውቅም። አንተ የሆነ ነገር በልለት እንጂ። What's up, bro? What's wrong with you? Do you know me? እና ምን ልርዳቸው? ያው የሀገር ባለውለታ ከመሆኑ አንጻር ገንዘቡንም የሚያንቀሳቅሰው በውጭ ባንኮች ስለሆነ በብድር ቤቱን ብሸጡ ሳከፍሉ እንደዛ አይነት አሰራር እንኳን አንቀጥል። ባይሆን እኛም ብላችሁ እዚህ ድረስ ስለመጣችሁ እኔም ወደፊት እንዳዳምጠው ካልበሙ ወይም ደግሞ ከሙዚቃው አንዷ ቢጫወትልኝ ደስ ይለኛል። አሬ ልልካል በልለት ምንድነው መለለት? አረ ወዴት ነው የምትሄጂው? አንቺ ልጅ ይሄን በር እንደ ፖሊስ አደብድብ ያላልኩሽም እንዴ? ምን ሆነሽ ነው? እንዴት ነሽ? ቤኒ ይባላል። ቤኒ ጆ ባል እና ይሄን ይመስላል ስቱዲዮአችን። እንዴት አየሽው? በጣም ጸዴ ነው። እንዴት አየኸው? ቤኒ በደንብ እንግዲህ እኔና ፂ ካወራን ቆይተናል። ጥሩ ሙዚቃ ልንሰራልህ አስበናል። ያው ክፍያ እናስከፍልን። አሪፍ ከተደመጠልህ ግን አስበህ ትከፍለናለህ። ሰላም አሰላየው እንዴ ምትወት? አይ ከጀርባ ስላለው ሰው ምን ነው አልነገርሽውም እንዴ? ምን አስፈራ ቤት? በቃ እዛ ጋር አንዱን ግጥም በልለት። ምን መሰላችሁ? እኔ ምንም አይነት ሙዚቃ ሰርቼ አላውቅም። ማለት ዝግጁ አይደለሁም። ምንም ስቱዲዮም ገብቼ አላውቅም። ማይክ ፊት እንኳን ቆሜ አላውቅም። ስለዚህ በእናታችሁ ምንም አትፍራ። ምንም የሚያስፈራ ነገር የለውም። በቃ እዛ ጋር አንዱን ግጥም ግባለት። ቆይ አንዴ እኔ ምንም ዝግጁ አይደለሁም። ቶሎ በል በእናትህ፣ ጊዜ አትፍጅብን። ኖርማል ነው። አሪፍ ያልኩትን ቢት እለቅልሃለሁ እና ረጋ ብለህ ራፕ አድርግ፣ ችግር የለውም። የቦሌ መገናኛ ላይ ፒያሳ ቄራ አንድ ጓደኞች ሞኞች የማያውቁት ሴራ ህይወቴ ከመላት ጋር ልጨፍር ማታ ላይ
ሳልተጠበቅ ያገኘኋት ቆሜ ፌርማታ ላይ ልቧን ስታኛለች እሷ አረለች አታላይ ፍቅራችን አይወሰንም ማታ ብቻ አልጋ ላይ ቆይ እንዲህ ይችላል አላልሽኝም እንዴ? ምን እያለ ነው? ምንድነው ቤት ችግር? ለምንድነው በስነ ስርዓት ማዘፍ ነው? እኔ እኮ መስፈን አልፈልግም። አንቺ ነሽ ይዘሽ ነው የመጣሽው። መስፈን ትፈልጋለህ ቤት? ዝፈንና በቃ አቅምህን አሳየን። እኔ ዛሬ ሙድ ውስጥ አይደለሁም። በቃ ቢያልፈኝ ነው የሚሻለው። በእናትሽ ድሮ ምን እኔ ጥፋተኛሽ? ሲጀመር እዚህ አንተ ማምጣቴ አንተ የሚገባው ሃርቫርድ ሄዶ መማር ነው አይደለ? ለዛውም ስኮላርሺፕ ደርሶ እሱንም አባት ስለፈለገ ብቻ። አስታውስ እንጂ እዛ እኮ ሄደ የመማር እድል 6% ነው። 6% ብቻ። ዘፈንክ ብሎ 15 ቀን መኝታ ክፍል ውስጥ እንዳይቆልፍብህ ነው። እስከ መቼ ነው በአባትህ የምትመራው? እኔ እኮ ለነገ የምል ሰው አይደለሁም። አንተ ግን በጣም ብዙ ተስፋ ያለ ሰው ነህ። እቅድ፣ አላማ ምናምን ነገር እያልክ ስትሰራ የነበረው እንደዚህ ቀኑ ሲደርስ ለመልፈስፈስ ነው። ከነ እቅድ ገደል መግባት ትችላለሽ። እኔን ግን ተወኝ። ወዴት ነው የምትሄጂው? ስለ እኔ የምታውቂው ነገር አለ? አራዳነች ልጅቷ አሳስቃ ልቤ ገብታ አገኘኋ ስማኝ ጠፍታ አራዳነች ልጅቷ አሳስቃ ልቤ ገብታ አገኘኋ ስማኝ ጠፍታ ከምን ጀምሬ እስከ ምን ድረስ ከየት ጀምሬ የእቅድ ሰው ነኝ አላማ ሰው እቅድ ንድፌን የማላፈርሰው ግን ማልወጣው ተራራ የሌለኝ ጽናት እምነቴ ጉልበት የሆነኝ ግን አንድ ቀን አንቺን አወቅኩኝ ፍቅር ገባኝ ተለወጥኩኝ ሁሉን ትቼ አንቺን እያልኩኝ ሩጫዬን አቋረጥኩኝ እቅድ ንድፌም ተፋለሰ ባንቺ ተስፋ ተመለሰ አራዳነች ልጅቷ አገኘኋት ስማኝ ጠፍታ ነው የፈለግኳት ስልኳን ዘግታ ግን አገኘኋት ልቤን ገብታ ነው የፈቀድኳት ስማኝ ጠፍታ ነው የፈለግኳት ስልኳን ዘግታ ነች አራዳነች ልጅቷ አሳስቃ ልቤ ገብታ አገኘኋ ስማኝ ጠፍታ አራዳነች ልጅቷ አሳስቃ ልቤ ገብታ አገኘኋ ስማኝ ጠፍታ ትችላለህ። በጣም አሪፍ ነው። እንግዲህ ይሄን ይመስላል ሳምፕሉ። እቺን ግን ተጠንቅቅ ያዛት፣ ከአንተ ውጭ ማንም ሰው እንዳያውቀው። አሪፍ ነው። ማመሰግነው። አራዳነች ልጅቷ አሳስቃ ልቤ ገብታ አገኘኋ ስማኝ ጠፍታ አራዳነች ልጅቷ አሳስቃ ልቤ ገብታ አገኘኋ ስማኝ ጠፍታ በቅርቡ ማለት ያበደ ኮንሰርት አዘጋጃለሁ። በአንድ ፌመስ ሆንክ ማለት አይደል? ግን ያው አጭር ጊዜ ነው ያለው። እኔ ምሳሌ መጋብ እስከፈለክ ማለት ነው። አንቺ የሌለሽበት ኮንሰርት በጭራሽ ነው እንዳታስብ። አንተ ቤን ምን ሆነህ ነው? አንተ ቤን
የኔ ጽጌረዳ ታገቢኛለሽ? ቆይ ምን አይነት ቀልድ ነው የምትቀልደው? በፈጠረ ሞትክ ብዬ የምገባበት እኮ ነው የጠፋኝ። ኧረ ተነስ በፈጠረ። ዋው በጣም ነው የሚያምረው። በደስታ እዚሁ ቅልጥ ልልብህ እኮ ነው። እንደለ ነው የምትፈልገው? ቆይ ምን ይሁን ብለህ ነው ለእኔ ቀለበት የምታደርግልኝ? ጽጌረዳ ታገቢኛለሽ? ከዛስ? እሺ በለስ። ቆይ ልንጋባ፣ ሰርግ ልንደግስ፣ ሰዎች ሊሰበሰቡ፣ እኔ ቬሎ ለብሼ አንተ ደግሞ ሱፍ ልለብስ፣ ሰዎች ሊሰበሰቡ፣ ኬክ እንቁርስ፣ ከዛም በሶስተኛው ቀን ወይ ፓሪስ ወይ ዱባይ ደግሞ ዛንዚባር እያልን ቆንጆ ጊዜ ልናሳልፍ፣ በአመቱ ቆንጆ ልጅ እንድንወልድ፣ ሰዎች ሊሰበሰቡ ሊመጡ እንኳን ማርያም ማረች እንዲሉኝ፣ 1 2 3 እያለን ብዙ ልጆች ወልደን አያቶች እንድንሆን ነው። እኔ እኮ ይሄን ቤት ለመኖር አልፈለግም። አንተ ግን መኖር አልፈለግም። ከእኔ ጋር በጭራሽ ይህን ጥያቄ ልቀበላለች። አልፈርም። ዛሬ ነው እንዲህ ብር አምባር የሚሰበረው? አረ መሰሬ ዛሬ ነው አይሉገው የሚባለው። አይ ነው አንተ ዛሬ በላ በቃ እቤት ምሳ ሊጋብዝሽ ይፈልጋል። ማንን? አንቺን ነው። ማንን? ነኝ? ለምን? ልተዋወቅሽ ይፈልጋል። በተለይ ደግሞ አባት። አይ ግቢ። አመሰግናለሁ። እንዴ ምን ማለት ነው? አክብረው ጠርቶሽ የማይገባኝ ቦታ ተገኝቼ ራሴን ማጨናነቅ አልፈልግም። እንዴ ምንም እኮ የሚያጨናንቅ ነገር የለም። ምሳ በልተሽ ትንሽ አውርተሽ ትሄጃለሽ። ግድ የለህም ቢኝ። በቃ ሌላ ጊዜ ተዋወቃችኋለሁ። ኦልሬዲ እኮ እናቴ ዝግጅቱን ጀምራለች። ቀረቻት ነው ጠንበላችሁ ምንድን ነው የሚለው? ለእኔ ቀድመህ ማሳወቅ ነበረበት። ስሙትልኝ እስኪ። ከቤተሰቦች ጋር ባልግባባ ግን እኔ ኃላፊነቱን አልወስድም። እሱ ችግር የለም። እኔ ኃላፊነቱ እሺ። በየኔ ቆንጆ እየበላሁ ነው። እንጀራ ጨምሪ። አይ ይበቃል። ይገርምሻል፣ እኔና ማርቆስ ሃይስኩል እያለን ነበር የተዋወቅነው እና እሱ ስፖርት ክበብ ነበር የሚሰራው፣ እኔ ደግሞ የጤና ክበብ። ከዛ ልሻለው አንድ ቀን እግሩን ተሰብሮ እኔ ዳክሞ መጣ። እሱን ልረዳው በዛው ነው እንግዲህ ትውውቃችን የጀመረው። ልክ ነሽ። ይገርምሻል፣ በህይወቴ ማረሰው አጋጣሚ። አዎ ይገርምሻል። ታዲያ እንዳሁን ዘመን መስሎሽ ነው? አንድ ክፍል ተከራይተን ነበር ጀምር ነው። ምንም ነገር አልነበረንም። እኔ እንደውም አሁን ላይ ቆም ብዬ ሳስበው እኔ ፍቅር የዛን ጊዜ የቀረ ነው የሚመስለኝ።
እውነቴን ነው የምላችሁ። እዛች አንድ ክፍል ቤት ውስጥ እየኖረን ራሱ እንደዚህ ምግብ ከምንበላበት የማንበላበት ቀን ይበልጥ ነበር በእውነት። ግን እኮ ይህን ሁላ ነገር እኔ አላውቅም ነበር። እንዴ ዛኔ እኮ የኔ ልጅ አንተ አልተወለድክም ነበር። አንተማ ከተወለድክ በኋላ በረከት በበረከት አደረገ። ይኸው እንግዲህ ኑሯችንን እንደምታየው ነው። ዋው በጣም ደስ ይላል በእውነት። አዎ በጣም። እስኪ ደግሞ ስለ አንቺ ቤተሰቦች ንገሪኝ። ያው እኔ ቤተሰብ የለኝም። አባቴን ጭራሽ አላውቅም። እናቴም 16 ዓመቴ ላይ ነበር ጥላኝ ሄደች። እና ታዲያ ከማን ጋር ነው የምትኖሪው? ብቻዬን ነው የምኖረው። በጣም ጠንካራ ሴት ነሽ። ስላወኩሽ በጣም ነው ደስ ያለኝ። ግን እንደው ከልጄ ጋር የትና እንዴት ተዋወቃችሁ? በአጋጣሚ የተገናኘ ነው። እሷ የምትሰራበት ቦታ እዛ ምግብ ለመብላት ሄደን ያኔ ነው ጓደኛዬ ነው። ማን ነበር ስምሽን ያልሽ? ጽጌረዳ። ጽጌረዳ የት ነው የምትማሪው? የርቀት ነው የምትማረው። ቤቷ ሆና ነው ሁሉን ነገር የምትከታተለው። ጎበዝ። እንዴት ትምህርትሽ ላይ ትኩረት አልሰጠሽም? ያው ከስራ ጋር ትንሽ ጊዜ ስለማይኖረኝ ነው። ይኸውልሽ ልጄን ለዚህ ነው በእቅድ እንዲመራ የማደርገው። ልጄ በጣም ትልቅ አቅም አለው። ነገ በጣም ብዙ ተስፋዎች ይጠብቁታል። ከነዛ ተስፋዎቹ መካከል ሃርቫርድ ዩኒቨርሲቲ ሄዶ ተምሮ መመረቅ ነው። አዎ ግን በትምህርት ብቻ ህይወት አይኖርም። ማለቴ ጥሩ ነጋዴም ሆነ ህይወትን መኖር ትችላለህ። ያልተማረ ሰው ደሃ ነው ወይም አያልፍለትም ማለት አይደለም። አይሽ ልጄ በእንደዚህ ተራ አባባሎች እንዳይሸወድና እንዳይታለል ሁልጊዜ እቅድ እያወጣሁለት እንዲሰራ ማድረገው። ኧረ ተረጋጋ ማርቆስ። ይኸውልሽ እኔ ልጄን የትኛውንም አይነት ዋጋ ከፍዬ ከብዙ ነገር እጠብቀዋለሁ። ከምንድን ነው የምጠብቀው? ከአውሬ አይደለም ከእንዳንቺ አይነቱ ነው የምጠብቀው። ኧረ ማርቆስ እባክህ ተረጋጋ። እንግዳ እኮ ናት። ዝም በይ አንቺ። ለልጅሽ ተደርበሽ መከራከርሽን አቁም። ስሚ እኔ የራስ ወዳድ አይደለሁም። እንዴት ነው ስለ ነገዋ ተስፋ ከሌላት ሴት ጋር ልጅሽ አብሮ እንዲሆን የምትፈቅጂለት? ቢሆንም እኛ ምን አገባን በሁለቱ መሀል እንዴ? ምንድን ነው ቤኒል? ይቅርታ በጣም አዎ ሂጂ። አይመለስሽ። አየህ አይደል ማርቆስ ስራህን አየህ። አንቺ ዝም በይ። ስማ ይኸውልህ ስርዓትን ይዘህ የምትኖር ከሆነ ስርዓትን ይዘህ ኑር። አይ ካልክ ደግሞ እዚህ አንድ ክፍል ቤት ውስጥ ቆልፌ እንዳትወጣ ነው የማደርግ። እንዴ ጭራሽ ምንም ግብረ ገብ ከሌላት ሴት ጋር አብረህ ትሆንልኛለህ? በቤት የመታ አንተ ትበለኝ። እዚህ እህል አስቀምጬ አታስጮኝ። ይኸውልህ ልጄ ለሚጠይቅህ ማንኛውንም ጥያቄ ሳትደናበር በኩራት መልስለት። ዛሬ የህይወትህ ወሳኝ ቀን ነች። ሁሉም ነገር ያለው በእጅ ላይ ነው። አደራህን ልጄ፣ ሁሉንም ነገር እንደተነጋገርነው በል ና አሁን እንግባ። እሺ
ያው እስካሁን ያየኋቸው ውጤቶች ጥሩ ናቸው። መጨረሻ ላይ ያሉት ግን ውጤቶች ደካማ ናቸው። አዎ የተወሰነ ጊዜ ችግር አጋጥሞት ነበር። አሁን ግን ሁሉም ነገር ተስተካክሏል። ለዛ ነው። እሺ መልካም። ይህ አንድ ተራ ወረቀት ነው። ዋናው ነገር ያለው አንተ ጋር ነው። እስኪ ቤኒል አንተ ማን ነህ? ባጭሩ ብታብራራለህ። እሺ ስሜ ብኔል ማርቆስ ይባላል። እድሜ 20 ሲሆን ለዚህ ስኮላር ብዙ ዓመታትን ጠንክሬ ሰርቻለሁ። ከዛም ውስጥ በስፖርት ሲሆን በ5000 ሜትር አሪፍ የሚባል ሪኮርድ አለ። ከ98% በላይ የሚሆኑት ውጤቶች ደግሞ A+ ናቸው። ከዕለታት አንድ ቀን ግን የሁላ ልፋት የኔን እንዳልሆነ ተረዳሁ። ይህን እንድረዳ ያደረገችኝ ደግሞ አንዲት ሴት ነች። ታውቃለህ፣ ይህን ህይወት እንድጠላው ነው ያደረገች። ለአንድ ልጅ ሃርቫርድ ሄዱ መማር ትልቅ የህይወት ሰክሰስ እንዳልሆነ በመጨረሻም ተረድቻለሁ። አሁን ግን እሷ ነች ለዚህ ልጅ ህይወትን ያስተማረችኝ ሴት። በጣም አመሰግናለሁ ስለሰጣችሁኝ ጊዜ። በድጋሚ እንደምንገናኝ ተስፋ አደርጋለሁ። በጣም ይቅርታ። አንተ ያለ ማለት ነው። ቁም ብያለሁ። አንተ ምን አይነት ግማት ደጋው ሰነፍ ልጅ ነህ? የሁሉ ልፋት የሁሉ መስዋዕትነት ከብለን ጠንክረን ሰጠን። አንተ ግን ሁሉንም ነገር ገደል ከተትከው። ያው ምን አንተ ለማትረባ ሴት አይደለችም። ስም አላት ጽጌረዳ ነው። ዝም በል ብያለሁ። ዝም በል እንዴ! እኔ እቅድ አውጥቼ የምለፈው ላታረግም እንዴ? ላተስራ አይደለም። የቱ እቅድ? ያንተ እቅድ ለብቼ መላልቅ ወይኔ ወይኔ Change. አንድ የበሩ ክፈሽውና እናውራ። አውቃለሁ አጥፍቻለሁ። አባቴ እንደዛ ሲናገርሽ ልከላከልሽ ባለመቻል በጣም በራሴ ያዝኛል። ከዚህ በኋላ ምንም ምክር የሚባል ነገር አይኖርም። በቀረን ጊዜ እንደሰትበት። ካላንቺ እኮ ህይወት የለኝም። ምክንያቱም ዓለም ሁሉ ጨለማብኛለች። ደስቴ እኮ አንቺ ነሽ። ደስቴን ለመልሰሽ ትነጥቂኛለሽ። ውስጥ እንዳለሽ አውቃለሁ። እባክሽ ክፈቺውና እናውራ። ከዚህ በኋላ እቅድ የሚባል ነገር አይኖርም።
የትም መሄድ እንችላለን። እንደ ወፎች መብረር እንችላለን። ይሻልካል። ቦታውን ወደድሽው? አዎ፣ ሲኦል ውስጥ ራሱ ዛፎች፣ አረንጓዴ ሳሮች ነው ያሉት ብባል ያለ ጥርጥር እዛ መግባት ነው የሚመርጠው። ሲኦል ውስጥማ እሳትና በረዶ ነው። ሄደህ አይተካል? በጭራሽ። እና እንዴት አወቅ? ያው ሲባል ያደግነው ይሄ ነው። ሲኦል ውስጥ እሳት ይሁን በረዶ ይሁን ወንዝ ይሁን ገደል ይሁን ያለው ምንም አናውቅም። ሰዎች ወይም ቤተሰቦች በሚሉ መንገድ ብቻ ሳይሆን በራስ መንገድ ተራመድ። የዛኔ ህልምህን፣ ፍላጎትህን ታገኛለህ። ያን ቀን ማታ ክለብ በር ላይ ፖሊሶች ሲመጡ ለምንድን ነው የሮጥሽው? ማለት የሰራሽው ወንጀል አለ? ቢኖር ጠቁመህ ልታስይዘኝ ነበር? ኧረ በፍፁም። ያው ለማወቅ ብዬ አስተናጋጅነት ተቀጥሬ የማገኘው ገንዘብ በቂ አይደለም። የቤት ኪራይ ከፍሎ የምግብ የልብስ ጭራሽ ነው የማይበቃ። ለዛም ፓሪዎች ኢቨንቶች ምናምን ነገር ሲኖሩ ቀድሜ ትኬት ገዛና የዕለት ሁለት በር ላይ 3 እጥፍ አድርጌ ይሸጣቸዋለሁ። ግን ፖሊሶች ሲመጡ ለዛ ነበር የሚሮጡት። ማለት አስተናጋጅ ከመሆኔ በፊት ከዕፅ አዘዋዋሪዎች ጋር ሰራ ነበር። እኔ ራሱ አንዷ ተጠቃሚ ነበር። ለዛ ነው የደም ካንሰር ታማሚ ሆንኩት። ግን ፖሊስ ሳይ ከልጅነት ጀምሮ ፈራ ነበር። ለምን እንደሆነ አላውቅም። የእነሱን ዩኒፎርም የለበሰው ሳይ እደነግጣለሁ። ምንም ወንጀል ካልሰራሽ ታዲያ ለምን ትፈሪያቸዋለሽ? ሞኝ ነገር እንዴ! ከዕፅ አዘዋዋሪዎች ጋር ነበር ስሰራ እንዳልኩ እኮ። ታዲያ በምን ምክንያት አቆምሽ ፈራ? አንድ ቀን አብሬያቸው የሚሰራቸው ሰዎች ላይ ድንገተኛ ፍተሻ ተደረገና አንደኛው እዛው ተገደለ፣ አንደኛው ደግሞ ታሰረ። እኔ ደግሞ አመለጥኩ። ከዛ ጊዜ በኋላ ግን ይህን ስራ እርግፍ አድርጌ ተውኩት። ይገርማል። እንዴት ግን እስካሁን አልነገርሽኝም? አልጠየቅኝማ። ግን ስማኝማ፣ ቤኒል ማለት የስም ትርጉም ግን ምን ማለት ነው? መድኃኒት ማለት ነው። ውሸት ነው ማለት? መድኃኒት ከሆነ ታዲያ እኔ እስካሁን ከአንተ ጋር ሆኜ እንዴት አልዳንኩ? ምናልባት በጽጌረዳው በተማርኩ ማዳን ረስቶት ይሆናል። ጽጌረዳ እኮ አንድ ቀን መጠውለግ አይቀርም። ምናልባት መድኃኒቷን ከረፈደ ሳይሆን አይቀርም ያገኘችው።
ወይኔ ልጄ የት ገብተህብኝ ይሆን? እኔ ልንከራተት ጊዜ ቦታ ይሆናል እኮ። አንድ ልጅ እኮ ነው መተኪያ የሌለው አንድ ልጅ። አይ ነፋስ ብዬ ልፈልግ ማርቆስ ትሰማኛለህ? እስከ ዛሬ ድረስ አንተን ደግፌ ያለው ከዚህ በኋላ ግን አንድ ልጅ ማጣት አልፈልግም። ወይኔ ልጄ ወይኔ ልጄ ውስጥሽን እየተሰማሻል? ምንም እየተሰማኝ የካንሰር በሽታ ዓለም ላይ ያሉ ከሚባሉ አስከፊ በሽታዎች ቁጥር አንድ ነው። የቆምክ እየተራመድክ ሙሉ በሙሉ ደህና እየሆንክ እየመሰለክ ውስጥህን ግን እየገደለው ነው። ከዛ አንድ ቀን በሰላም ካለህበት ምድር ያሰናብታል። እዚህ ክትትል የጀመርኩ ጊዜ ብዙ ሰዎች በእግራቸው መጥተው በዊልቸር ሲሄዱ፣ በቅርቡ ደግሞ ብዙ ሰዎች ሲሞቱ ተመልክቻለሁ። እኔም ተራዬን ነው የምጠብቀው። ተይ እንደዛ አትበይ። አንቺ እኮ ገና ብዙ ጊዜ ትኖሪያለሽ። አይምሰልክ። ለካንሰር ታማሚ ለ12ኛ ክፍል ተማሪ ተስፋ ይሰጣል። ተማሪውን እውቀቱና ቀኑን እየቆጠረ የሚጠባበቅ ነው።
እንዴ ጽጌረዳ! እንዴ ጽጌረዳ! ጽጌረዳ! በቃ ተረጋጋ። አንተ ተረጋግተህ እሷንም እኮ ማረጋጋት ነው ያለብህ። እንደዚህ አትሁን። ታው ብራዘር፣ ያንተ እንደዚህ መሆን እሷንም ነው የሚጎዳው። እንደዚህ ሆና ካየች በጣም ነው የምትታመው። ስለዚህ ራስህ ደግሞ እዛ ፋሚሊ ጋር ችግር አለ፣ አሁንም እዚህ ጋር ሌላ ችግር። በቃ እንደዚህ አትሁን። ደግሞ አውቀህ እቤት መመለስ አለብህ። በጣም እየተጎዳህ እኮ ነው። ይኸውስ ምን እንደመሰለህ ያንተ እንደዚህ መሆን የሚፈጥረው ነገር አለ። በቃ ሁሉም ነገር ለፈጣሪ ስጠውና ወደ ቤት ተመለስ። በቃ ሁሉንም ነገር እናስተካክለዋለን። በቃ እኛ የምንችለውን የጓደኝነታችን ሁሉንም ነገር እናደርጋለን። አንተ እንደዚህ መሆን ደግሞ ምንም ነገር ብፈልግኛለን ጓደኞች ነው ምንም ነገር ሳደግ እኛም ደግሞ የምንችለውን ያቅማችን ሁሉ እናደርጋለን። ኧረ በእናትህ ምንም አታስብ። በቃ ሁሉም ነገር ፈጣሪ ይፈተዋል። ሰው ስላለ እኮ ምንም የሚፈጠረው ነገር የለም። በቃ ተረጋጋ። ራስን ማረጋጋት ነው ያለብህ። በእናትህ ቀይሱ ደግሞ ወደ ቤት ተመለስ። ከቤት መመለስ አለብህ። በቃ በዚህ ሁኔታ ሆነ ከስምጦሽ መቀጠል የለብህም። በጣም ያሳዝናል። ቆይ ምንም መትረፍ የምትችልበት እድል የለም እንዴ? በገንዘብ ምክንያት መዳን የምችልበት ጊዜ ሁሉ እንዳለፈ ነው የነገረች። ምስኪን የኔ ልጅ እኔ አፈር ልብላላት። ቆይ ግን ዶክተሮችን እናማክራቸውና የምንችለው ነገር ሁሉ እናደርጋለን። ከሀገር ውጭ ሄዳ መታከም ካለባትም ወጪዋን በሙሉ እንሸፍንላት። እኔ ፈቃደኛ ነኝ። የምንችለውን ነገር ሁሉ እናደርጋለን። አይዞሽ የኔ ልጅ። በምንም ታምር ልጅ የምትቆም የሆነ ነገር አድርጊና እቺ ልጅ ማትረፍ አለብን። የምችለውን ነገር ሁሉ አደርጋለሁ። አይዞሽ የኔ ልጅ። ደግሞ ወደ ቤት ተመለስ እንጂ። ወደዛ ወደ ሲኦል ወደ ሆነ ቤት በጭራሽ ነው የማልመለስ። የኔ ልጅ አባትህ በጣም አዝኗል። ደግሞ እኮ ያላንተ ቤቱ ራሱ ሊበላን ነው የደረሰው። ብቸኝነቱን አልቻልነውም። ደግሞም እኮ አባትህ ክፉ ሆኖ አይደለም፣ ያው የእድሜ ልዩነት የአስተሳሰብ ልዩነት ስላላችሁ ነው። በዛ ላይ አንተ ነህ ልትረዳው የሚገባው። አባትህ እኮ ጥሩ ደረጃ እንድትደርስለት ስለፈለገ ነው። በቃ አንተ ተረዳው የኔ ልጅ። የኔ ልጅ ስላወቅኩሽ በጣም ደስተኛ ነኝ። ልጄም ደግሞ አንቺን ስላወቀ በጣም ደስተኛ ነው። ደስተኛ ያደርጋሻል። ደግሞ እርግጠኛ ነኝ ተሽሎሽ ጥሩ ህይወት እንደሚኖራችሁ ተስፋ አደርጋለሁ። ይህን ደስታውን አንድ ቀን ማጣት አይቀርም። ያኔ ግን አንቺ በጣም ታስፈልጊያለሽ። ከአጠገቡ አድራጊ እርዳታሽ ያስፈልገዋል። ተየኔ ቆንጆ እንደሱ ትድኛለሽ። እሺ ደግሞ እናቱ እኮ ነኝ። ከአጠገቡ የት ሄዳለሁ ብለሽ
ሁሌም ከሱ ጋር እኮ ነው ያለው። ፈጣሪ ወደደውን አደረገ። በመጨረሻ ደስተኛ ሆኜ እንደሞት አድርጎኝ ለእሱም አመሰግናለሁ። አንድ ነገር አድርጊልኝ፣ እርዳታሽ ያስፈልገኛል። የምትፈልጊው ነገር ሁሉ አድርግልሻለሁ። ጠይቂ። ወና ቤት ብቻዬን አስቀረኝ ልጅ። ምን አውድር ለአንተ ብዬ ለአንተ በለፈው ድጋሜው ላኩ ለአንተ ነበር እኮ የሁላ ቅድህ እኮ ለአንተ ነበር እኮ የኔ ልጅ። ላረን ብለህ በሴት ትቀይረኛል። ልክ አትለፍች ብለህ በሴት ምንድን ነው የሆነ ነገር? ማን ነው እንደዚህ ያደረገው? ምን አገባክ? ላስቲ ሰንቀለቀ እንዴ? አዎ በደስታ ማለት ግን እኮ ዝም ብለህ ቅዳው።
በመጨረሻም አንቺን ማግባት ነበር የምፈልገው። ከዚህ በኋላ ምንም ነገር አልፈልግም። ሴት ፍቅረኛ ኑሮኝ ትዳር ይዤ ልጆች ወልጄ መኖር ነበር የምፈልገው። ግን እኔ ሴት ሆኜ እንዳልተፈጠርኩ እስኪመስለኝ ድረስ ራሴን ከእንደዚህ አይነት ነገሮች ቆጥቤ ነበር ኖርኩት። በመጨረሻም ግን አንተና ሞት አሸነፋችሁኝ። ማንም ባልነበረ ሰዓት አብረኸኝ ስለነበርክ አመሰግናለሁ። ተነሽ፣ በእናትሽ ተነሽ። በእናትሽ ተነሽ። ለማን ጥለሽ ነው የምትሄጂው? በእናትሽ ተነሽ። ጓጉቼ ነበር። ተነሽ። ለመኖር ጓጉቼ ነበር እኮ። በዛሬው ፕሮግራማችን ይዘንላችሁ የመጣ ነው የፍቅረኛውን ህልፈተ ህይወት ምክንያት በማድረግ የወጣ አዲስ ነጠላ ዜማ ነው። የዜማውም አርዕስት ጽጌረዳ ይሰኛል። እነሆ ጀባ ብለናችኋል። ህይወት ብዙ ምርጫ አላት እላለሁ፣ ግን ደግሞ ሲቃሽን አይቻለሁ። እንዴት እስከ ልቤ እስቃለሁ፣ ትዝታሽ ይኖራል በምድር እስካለው። ሁልጊዜም ከልቤ ወድሻለሁ፣ ዓለሜ ስምሽን አነሳለሁ። አይተካም ያንቺ ቦታ፣ አትረሺም ላንድ አፍታ። በምድረ በዳ የኔ ጽጌረዳ አለሁኝ ብላ ላሳር ትታኝ ሄዳ። ይማር ይለኛል አገር ሰምቶ፣ ፍቅር አግድሎታል አቷል ወዶ። ይማር ይለኛል አገር ሰምቶ፣ ፍቅር አግድሎታል አቷል ወዶ። አንቺን ተከትዬ ራሴን ሳገኘው፣ እድሜ ላካፍልሽ ላኖርሽ ተመኘው። ገና በማለዳ ሰማዩ ጨለመ፣ ልቤ ካንቺ ቀረ ሩቅ እያለመ። አበባሽ አጊጦ በሾህ እንደታጠረ፣ ረገፈ ስለው ቀን እየቆጠረ። የሚወድሽ ልቤ ቃሉን ይጠብቃል፣ በቀንም በማታ ስምሽን ያነሳል።
ጽጌረዳ አበባዬ ባንቺ በራ ጨለማዬ አይተካም ያንቺ ቦታ አትረሺም ለአንድ አፍታ ሕይወት ብዙ ምርጫ አላት እላለሁ ግን ደግሞ ሲቃሽን አይቻለው እንዴት እስከ ልቤ እስቃለው ትዝታሽ ይኖራል በምድር እስካለው ሁልጊዜም ከልቤ ወድሻለው ዓለሜ ስምሽን አነሳለው አይተካም ያንቺ ቦታ አትረሺም ለአንድ አፍታ አይተካም ያንቺ ቦታ አትረሺም ለአንድ አፍታ ባንቺ በራ ጨለማዬ አይተካም ያንቺ ቦታ አትረሺም ለአንድ አፍታ ሕይወት ብዙ ምርጫ አላት እላለሁ ግን ደግሞ ሲቃሽን አይቻለው እንዴት እስከ ልቤ እስቃለው ትዝታሽ ይኖራል በምድር እስካለው ሁልጊዜም ከልቤ ወድሻለው ዓለሜ ስምሽን አነሳለው አይተካም ያንቺ ቦታ አትረሺም ለአንድ አፍታ አይተካም ያንቺ ቦታ አትረሺም ለአንድ አፍታ